በአማራ ክልል በፋኖ ኃይሎችና በመንግስት ወታደሮች መካከል ከፍተኛ ውጊያ መቀስቀሱ ተነገረ። የፋኖ ኃይሎች ወደ በርካታ ከተሞች መግባታቸውም እየተነገረ ነው። ፖለቲከኛው በአማራ ክልል ምርጫ እንዲካሄድ ፋኖ ፍቃድ እንዲሰጣቸው ጠየቁ። በኢራንና በአሜሪካ እስራኤል መካከል በቀጠለው ውጊያ የኢራን ሚሳኤሎች ሳዑዲ አረቢያ ላይ ጥቃት መሰንዘራቸው ተነገረ። ይህንን ተከትሎ ሳዑዲ አረቢያ ለኢራን ከፍተኛ ማስጠንቀቂያ መስጠቷም እየተሰማ ነው። ጤና ይስጥልን። ከሸገር ቲዩብ የሰዓቱ መረጃዎች ቀጥለው ይቀርባሉ። እንደዚህ አይነት ትኩስ ወቅታዊ መረጃዎች እንዲደርሷችሁ ደግሞ ሸገር ቲዩብን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አጋርነታችሁ እንድታሳዩን እንጠይቃለን። ወደ ዝርዝር መረጃዎቹ እናልፋለን። በአማራ ክልል በፋኖ ኃይሎችና በመንግስት ወታደሮች መካከል ከፍተኛ ውጊያ መቀስቀሱ ተነገረ። በደቡብ ጎንደር ቀጠና በርካታ ከተሞች የፋኖ ኃይሎች መግባታቸውን ተነግሯል። በደቡብ ጎንደር ቀጠና የሚንቀሳቀሱ የፋኖ ኃይሎች በጋራ አቅደው በጀመሩት ጥቃት በደቡብ ጎንደር ቀጠና የተሰማራውን ሰራዊቱ በመደምሰስና ሎጂስቲክሱን በመማረክ በድል እየተጓዙ መሆናቸውን አሳውቀዋል። በራስ ጋይንቱ ነፋስ መውጫ ከተማ፣ በጉና በጌ ምድሩ ክምር ድንጋይ ከተማ፣ በፋርጣው ጋሳይን ከተማና በደራው ሐሙሲት ከተማ የተከማቸውን የጠላት ሰራዊትና ቁሳቁስ ኢላማ አድርጎ በተካሄደው ማጥቃት በሁሉም ከተሞች የነበረው የመከላከያ ሰራዊት በሰራዊቱ ክንድ ፍርስርሱ መውጣቱን የፋኖ ኃይሎች አስታውቋል። ከባህር ዳር በ30 ኪሎ ሜትር ርቀት ያለችው ደራ ሐሙሲት ከተማ፣ ወንጨት ሚካኤል ይዘትና ቦምባት የመሸገው የመከላከያ ሰራዊቱም ከደብረ ታቦር ከተማ በቅርብ ርቀት የምትገኘው ጋሳይን ከተማን አልፎ ወደ ክምር ድንጋይና ራስ ጋይንት ሊያልፍ የነበረው የመከላከያ ሰራዊት በመበታተንም በርካታ መሳሪያዎችና የሰው ኃይል መማረኩና መደምሰሱ ተነግሯል። በሌላ ቀጠና በነፋስ ማውጫ ከተማና በጉና በጌ ምድር ክምር ድንጋይ ከተማ ላይ የከተማ ውጊያ መደረጉንም የፋኖ ኃይሎች አሳውቋል። በዚህም በርካታ የአድማ ብተና አመራርና አባላት የብልጽግና ካሬ አመራሮችና ሚሊሻ ሲማረኩ፣ ከፍተኛ ኃይሉ ደግሞ ሞቶናል ሲሉ ማሳወቋል። በውጊያው በርካታ የደረት የወገብ ትጥቅ እንዲሁም ወታደራዊ አልባሳት መማረካቸውንም የፋኖ ኃይሎች አሳውቋል። በአጠቃላይ ትላንት በተካሄደውና ከፍተኛ ሰብአዊ ጉዳት አስተናግዷል በተባለው የፋኖ ኃይሎችና የመከላከያ ሰራዊቱ ውጊያም በአጠቃላይ የፋኖ ኃይሎች 6 ዲሽቃ፣ 20 ብሬን፣ 1104 ክላሽ፣ 15 ፓትሮል፣ 29 ሌሎች ተሽከርካሪዎች፣ ከ500 ሺህ በላይ የክላሽ የብሬንና የዲሽቃ ተተኳሾች፣ 64 መገናኛ ራዲዮኖች፣ 65 አብራራው ጠመንጃ፣ 500 የእጅ ቦምቦች፣ 518 ሰራዊት መማረካቸውን አሳውቀዋል። በዚህ ውጊያ 651 በላይ የጠላት ኃይል መደምሰሱንና በርካታ ወታደራዊ ቁሳቁሶችም ገቢ መደረጋቸውንም የፋኖ ኃይሎች ከትናንትናው ውጊያ በኋላ አሳውቀዋል። ስለዚህ ውጊያ እስካሁን ድረስ ከመንግስት የመከላከያ ሰራዊቱ በኩል ምንም የተባለ ነገር የለም። በቀይ ባህር በጀልባ መስጠም አደጋ የበርካታ ኢትዮጵያን ወጣቶች ሕይወት አለፈ። እጅግ አሳዛኝ በሆነው መረጃ በቀይ ባህር በጀልባ መስጠም አደጋ የበርካታ ኢትዮጵያን ወጣቶች ሕይወት ማለፉ ተነግሯል። በቀይ ባህር በደረሰ የጀልባ መስጠም ኢትዮጵያውያን ስደተኞች ከሳውዲ አረቢያ በረሃ ተጉዘው ወደ ኢትዮጵያ ሲመለሱ የብዙ ወጣቶች ሕይወት ማለፉ ተሰምቷል። መጋቢት 7 ምሽት ከየመን ወደ ጅቡቲ ይጓዙ የነበሩ በርካታ ኢትዮጵያውያን ስደተኞች የጫነችው ጀልባ በቀይ ባህር ላይ የመስጠም አደጋ ደርሶባት የብዙ ተስፈኛ ወጣቶች ሕይወት ባህር ላይ ቀርቷል። ተጓዦቹ በህገወጥ መንገድ ወደ ሳውዲ አረቢያ ገብተው ያለ ህጋዊ ፍቃድ ሲሰሩ የቆዩ ሲሆን በአሁኑ ሰዓት ደግሞ በሄዱበት ህገወጥ ጉዞ ወደ ሀገራቸው ተመልሰው እንደገና በህጋዊ መንገድ የመኖሪያ ፍቃድ ለማውጣት በጉዞ ላይ እንዳሉ የአደጋ እንደገጠማቸው ታውቋል። አደጋ የደረሰባቸው ወጣቶች አብዛኞቹ ከአማራና ከኦሮሚያ ክልሎች የተውጣጡ መሆናቸው ተገልጿል። ባለፉት 8 ዓመታት በርካታ ኢትዮጵያውያን ጦርነትና ድህነትን ሽሽት ወደ በርካታ የአረብ ሀገራት መጓዛቸው የሚታወስ ነው። ፖለቲከኛው በአማራ ክልል ምርጫ እንዲካሄድ የፋኖን አቋም መተቸታቸው ተነገረ። ፖለቲከኛው የፋኖን የምርጫ አቋም የተቹ ሲሆን በአማራ ክልል የፖለቲካ ምህዳሩ እንዲሰፋና ለተቃዋሚዎች ድጋፍ እንዲደረግ ጠይቋል። የሰላም ለኢትዮጵያ ጥምረት ፓርቲ የፖለቲካና የምርጫ ጉዳዮች ኃላፊ አቶ አላምራው ረዳ የአማራ ፋኖ ተሳታፊዎች ሊያስተላልፈውን ማስጠንቀቂያ በመተቸት ቡድኑ ምርጫን ከመቃወም ይልቅ የተቃዋሚ ፓርቲዎች በክልሉ የተሻለ የፖለቲካ ተሳትፎ እንዲኖራቸውና በነጻነት እንዲወዳደሩ ድጋፍ ሊያደርግ እንደሚገባ አሳስበዋል። የፋኖ ንቅናቄ በምርጫው ሂደት ውስጥ የሚሳተፉ ግለሰቦችም ሆኑ ተቋማት እንደ አማራ ሕዝብ ጠላቶች ይቆጠራሉ
ይችላሉ ሲል ማስጠንቀቁ ይታወሳል። በመጪው ግንቦት 24 ለሚደረገው ጠቅላላ ምርጫ በአማራ ክልል የመራጮች ምዝገባ እየተከናወነ ቢሆንም የአማራ ፋኖ ለፖለቲካ ፓርቲ፣ ለሃይማኖት መሪዎች፣ ለሲቪክ ማህበራትና ለሚዲያ ተቋማት ጠንከር ያለ ማስጠንቀቂያ ሰጥቷል። ንቅናቄው በማንኛውም የምርጫ ሂደት ውስጥ መሳተፍ ከፌዴራል መንግስቱ አጀንዳ ጋር እንደመሰለፍ ይቆጠራል ሲል ገልጿል። አቶ አላምራው ንቅናቄው ያወጣው መግለጫ ፍጹም ተገቢ ያልሆነ ሲሉ የገለጹ ሲሆን ለህዝብ የቆመ ማንኛውም ኃይል ምርጫን የዲሞክራሲ መብቶች ማስከበሪያ ቀዳሚ መሳሪያ አድርጎ ሊደግፈው ይገባል ሲሉ ተከራክረዋል። የፋኖ ኃይሎች ግን በዚህ የብልጽግና የድራማ ምርጫ 7 ጊዜ ምርጫ ቢደረግም ብልጽግና በፍጹም ስልጣኑን አይለቅም። ይህ የይስሙላ ምርጫ በብልጽግና አሸብሻቢ ፓርቲዎች መካከል የሚደረግ እንጂ እውነተኛ ምርጫ አይደለም። ስለዚህ በአማራ ክልል ማንኛውም አይነት ምርጫ አይከናወንም ሲሉ የፋኖ ኃይሎች ማስጠንቀቃቸው ይታወሳል። ይህ በእንዲህ እንዳለም ብልጽግና የምትማርከው እንጂ የምትመርጠው ቡድን አይደለም ሲል የፋኖ ቃል አቀባዩ አሳውቋል። በብልጽግና ኦህዴድ ቤት ሀሳብ የሚከበረው ስትማርከው እንጂ ስትመርጠው አይደለም። ስለ ምርጫ ከተነሳ ምርጫው ብልጽግናን መገርሰስ ነው። ብረት በብረት ይቆረጣል። አዎ ብረት በብረት ይቆረጣል። ብረት የሚያመልከው የብረት ጥገኛው ብልጽግና በሁለት እጁ ብረት ታቅፎ በትርፍ ጣቱ ስለ ምርጫና ዲሞክራሲ ሊያስተምረን በ5 ዓመት ውስጥ 5 ቀናትን ለፕሮፓጋንዳ እያዋለ ነው። የተለጠፋችሁ የጨፍጫፊው አገዛዝ አጃቢ ጋሻ ጃግሬዎች ወደ ቀልባችሁ ተመለሱ። እኛ ግን ምርጫችን የመረጥነው ብረትን በብረት ለመቁረጥ በመወሰናችን ብረት ነካሾችን እያፈረስናቸው ነው ብለዋል። ብረትን በብረት ምርጫችን ተጠናክሮ ይቀጥላል ሲል በጎንደር ቀጠና ያለ የፋኖ ቃል አቀባይ አሳውቋል። ኢራን የኃይል ተቋሞቿ ዳግም ከተጠቁ የባህረ ሰላጤውን ሀገራት የነዳጅና ጋዝ ዘርፍ ሙሉ በሙሉ እንደምታወድም አስጠነቀቀች። የኢራን እስላማዊ አብዮታዊ ዘብ በአገሪቱ የኃይል ዘርፍ ላይ ተጨማሪ ጥቃት የሚሰነዘር ከሆነ የኢራን ኃይሎች የጎረቤት የባህረ ሰላጤው ሀገራትን የነዳጅና የተፈጥሮ ጋዝ ኢንዱስትሪ ሙሉ በሙሉ እንደሚያወድሙ ጠንካራ ማስጠንቀቂያ ሰጥተዋል። በኢራን ብሔራዊ ሚዲያዎች ላይ የተላለፈው የዘቡ መግለጫ እንዳስጠነቀቀው ጠላቶቻቸው በእስላማዊቷ ሪፐብሊክ የኃይል መሰረተ ልማት ላይ ጥቃት በመሰንዘር ትልቅ ስህተት መስራታቸውንና ለዚህም አጸፋዊ ምላሽ በተግባር የተሰጠ መሆኑን አሳውቋል። አክሎም የድርጊት ዳግም የሚደገም ከሆነም በእነሱም ሆነ በአጋሮቻቸው የኃይል ተቋማት ላይ የሚሰነዘረው ጥቃት ተቋማቱ ሙሉ በሙሉ እስኪወድሙ ድረስ እንደማያቆምና በቀጣይ የሚሰጠው ምላሽም ከዛሬ ምሽቱ ጥቃት እጅግ የከፋ እንደሚሆን ዝቷል። ይህ የኢራን ከባድ ማስጠንቀቂያ የመጣውም በደቡባዊ ኢራን ቡሼር ግዛት የባህር ዳርቻ ላይ በሚገኘውና በዓለም ትልቁ የጋዝ ማውጫ ተብሎ በሚታወቀው ሳውስ ፓርስ የጋዝ ተቋም ላይ ጥቃት መድረሱን መንግስታዊ ሚዲያዎች በዕለቱ ቀደም ብለው መዘገባቸውን ተከትሎ ነው። በተቋሟ ላይ ጥቃት መድረሱ ከተሰማ በኋላ ወዲያው የኢራን አብዮታዊ ዘብ በኳታር፣ በሳውዲ አረቢያና በተባበሩት አረብ ኤሚሬትስ የነዳጅና ጋዝ መሰረተ ልማቶች ላይ የአጸፋ ጥቃት እንደሚፈጽም ዛቻ አሰምቷል። ይህንን ዛቻ ተከትሎም በዕለቱ መገባደጃ ላይ ኢራን በኳታር ራስ ላፋን የጋዝ ማምረቻ ተቋም ላይ የፈጸመችው የሚሳኤል ጥቃት ከፍተኛ ጉዳት ያደረሰች ሲሆን ይህም የኳታርን መንግስት ጠንካራ ውግዘትና የዲፕሎማሲ እርምጃ ማስከተሉ ይታወሳል። ይህ በእንዲህ እንዳለም የሳውዲ አረቢያ የውጭ ጉዳይ ሚኒስትር ልዑል ፋይሰል ቢን ፋርሃን አልሳዑድ ኢራን በአገራቸው የኃይል ተቋማት ላይ ያነጣጠረችው ጥቃት ግልጽ የሆነ የማስገደድና እጅን የመጠምዘዝ ሙከራ ነው ሲሉ በጽኑ አውግዘዋል። ከዚህ ቀደም አገሪቱ በሳውዲ መዲና ሪያድ ቀጠናዊና እስላማዊ ሀገራት የውጭ ጉዳይ ሚኒስትሮች ስብሰባ ሊጀመር ጥቂት ጊዜ ሲቀረው ወደ ከተማ የተተኮሱ 4 የባላስቲክ ሚሳይሎችን አየር ላይ አክሽፋ ማውደሟን ማስታወቋም ይታወሳል። ሚኒስትሩ ጥቃቱን አስመልክተው ሲናገሩ የድርጊቱ ጊዜ ሆን ተብሎ ከውጭ ጉዳይ ሚኒስትሮች ስብሰባ ጋር እንዲገጣጠም የተደረገ መሆኑን ገልጸዋል። ይህ የሆነበት ዋና ዓላማም በስብሰባው ላይ የታደሙትን ሀገራት የውጭ ጉዳይ ሚኒስትሮች ለማስፈራራትና ኢራን ከጥፋት ድርጊቷ እንደማትቆም መልእክት ለማስተላለፍ መሆኑ ለእሳቸው እጅግ ግልጽ እንደነበር አብራርተዋል። ልዑል ፋይሰል በመግለጫቸው ማጠቃለያ ላይም ሳውዲ አረቢያ መሆን አጋሮቿ በዚህ ጥቃት እንዳልተሸበሩ አረጋግጠዋል። ኢራን በዚህ መልኩ የጥፋት ባሪያን የምትቀጥል ከሆነም በምንም አይነት መንገድ ህጋዊና ታማኝ አጋር ልትሆን እንደማትችል መገንዘባቸውን ጠቁመው ከዚህ ቀደም በሁለቱ ሀገራት መካከል የነበረው አነስተኛ የመተማመን ስሜትም ቢሆን አሁን ላይ ሙሉ በሙሉ መፍረሱን አጽንኦት ሰጥተው ተናግረዋል። ከሸገር ቲዩብ የተዘጋጁ የእሳቱ መረጃዎች እነዚህን ይመስሉ ነበር። አዳዲስ መረጃዎች እንዲደርሷችሁ ሸገር ቲዩብን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አጋርነታችሁን አጠናክሩ። በያላችሁበት ሰናይ ቀን ተመኘን። ሰናይ